አንዳ ገብታ ነበር ቤቷ ድረስ ሄደሽ አንቺ ነሽ እኮ በጓደኛሽ ሰው እናስደብድባት ያልሽው ጠይቂ ብለሽ ያስጠየቅሽኝ። ከዛ በኋላ አልፈልግም እጄን አወጣው። ለምን እንደዚህ አይነት ደረጃ ለቲክቶክ ደረጃ ሰው ተዳርሶ እዚህ ድረስ አይሄድም። ለራስሽም ደግሞ ሄደሽ ሄለን ደግሞ የጻፈችውን ደግሞ ማለት እጄ ላይ ቴክስቱ እዚህ ውስጥ እሷ እኔን ምንም መጥፎ ነገር ስላልተናገረችኝ አላስገባትም ብዬ እንጂ ወይዘሮ ሄለንም የመለሰችልሽ ቴክስት አለ። ይሁንና የመለሰችልሽ ቴክስት አለ አስቀነድብሻለሁ አንቺን ያለችሽም ቴክስት አለ እዚህ ጋር ቁጭ ብሏል። ልካዋለች ሙሉ ቴክስቱ አለ። እና እኔ ቤቷ ድረስ ሄጄ አይደለም ራስሽ ቤቷ ድረስ ሄደሽ አስፈላጊም ከሆነ ድምጽሽ አለ ቤቷ ድረስ ሄደሽ አውጥቼ በትክክለኛ ስልክ እየቀረጽኩኝ ፖስታት አለ ያልሽው አንቺ ነሽ እኔ አይደለም። አንድ እሱ በዚህ ይዘጋል። ምንም ማስረጃም ፕሮፋይል ላይ ስለጻፍኩኝ ምንም ይሄን መተንተንም አያስፈልገው ማለት የቤተሰቦቿ ፎቶ አለኝ። ታዲያ ለምን ተሸክመሽ አትዞሪ? የኔ ቤተሰቦች ገላ ያሻሽጡ ልዩነታቸው እሱ ነው። ገላ አይሸጡም አያሻሽጡም ምናምን ነገር ኖ ጋይስ የላትም ይላችሁ እናንተ የምታስቡትን። ቆይ ወደሱ እንመጣለን። ይሄን ልጨርስ። የቤተሰቧ ፎቶ አለኝ ላይቭ ላይም ስትል ነበረ የቤተሰቧ ፎቶ አለኝ ምናምን ብትቺ የኔ ቤተሰቦች ተሸከሚልኝ ተንከባከቢልኝ። ገላ ግን እንዳታሳያቸው እንዴ ነገር አያውቁም። የገላ መሸጥ ምናምን እቃ ነው ኦርደር አድርገው ከአማዞን ላይ እቃ የሚገዙት እንጂ ገላ አይገዙ። ስለዛ ቤተሰቦቼ እንዳታበላሻቸው። ብዙ ህፃናት ብዙ ወንድም አጎት አለኝ። ሄደሽ ገላ እያሳየሽ እንዳታበላሽ ቤተሰቦቼ አስጠንቅቄ የምነግርሽ ማለት ነው። ለምን መሰላችሁ? በጣም ነው ያሳቀችኝ። አሁን ሞት አደባባይ ላይ ሂጂ ፍጪ ሰይጣን ይፍታክ። እኔ ዛሬ ቁጭ ብለው ሲሰድቡኝ የታባ ነበር ካንተ እከካ አንተ ብቻ ነው የምታለቅሰው። ይሄ ሁሉ ሰው ዛሬ እኔ አሁን አሞኛል ብዬ ስቶሪ ላይ አልገባውም፣ ላይቭ አልገባው፣ ዩቲዩብ አልገባውም። ቁጭ ብያለሁ። ዛሬ ቁጭ ብለው ሲያወሩ የነበረው ስለኔ ነው። ቁጭ ብለው ሲያወሩ የነበረው እኔ እንደውም ይሄ ማን ነው ዮኒ ቤት ገብቼ ማን ነው የሚባለው ከጴንጤው ጋር ያ ማን ነው የምትሉት አንድ ጊዜ ስም ያወጣችሁለት ከሱ ጋር ቁጭ ብዬ እያየው ነው። ቁጭ እየሰማቸው ነበር ስለ ቤተክርስቲያን ሲከራከሩ ምናምን ቁጭ እየሰማው ነበር። ጸጉሬን እየሰራው ተፖስቶ ነው ስለኔ ቁጭ ብላችሁ ስታወሩ የነበረው። አንድ ነገር ከቀለሜ ጋር ከሐስከፈ እነሱ ጋር ነበርሽ ካለችሁ ከሐስከፈ ሲያወራ የነበረውን ከቀለሜ ጋር መናገር ይችላል። ምንም አይከብደኝ። ለምን እዛ ቁጭ ብዬ ስለነበር እነሱን የምከታተልበት እንትን የለም። እና በራሳችሁ ናችሁ እየተሰደብሽ ነው ሄለን እንዲ ምናምን ስትሉኝ ነው ስክሪንሻት አድርጌም እሱንም ፖስቼ እንትን ያልኩትኝ። ስለዛ እኔ እስከ መጨረሻው አስጨርስሻለሁ ነው ያልሽኝ አይደል? እስኪ የማን እንትን እንደሚያልቅ አብረን የምናየው ይሆናል እኔና አንቺ ማለት ነው። ለነገሩ ሰሞኑን እንቁርት እኮ ልትድርሽ ነው። ለምን አትዳሪም? ኩላ ድራ ልትድርሽ ነው። የሁሉ ንቅሳት ተነቀሰሽ የሁሉ በጋቅፈሽ መንገድ ላይ ገጠር ያሉትን ሰዎች አንድ ፎቶ እንነሳ ገጠር ነኝ ብለሽ ተነስተሽ ግን ለራስሽ ማለት ይሄርሽበት ማህበረሰብ ላይ ለነሱ ለመዳር አቅም የለሽም። ምን ማለት ዘመድን ኦሮሞ ልዳርሽ ምናምን እያለችሽ ነበረ። የኛ ወንዶች ምንድነው አይኖ የኛ ወንዶች በጣም ቆራጥ ናቸው። የአማራ ወንዶች ምናምን እኔ ያው ያ ማለት እኔ አላቅም የኦሮሞ ወንድ አላቅም ጋይስ ስለ ኦሮሞ ወንዶች አላቅም ማለት እንቁርቲ ስለምታቅ ነው የኦሮሞ ወንድ ገላ ምናምን ይወዳሉ ብላ እንትን ስትናገር የነበር። የአማራ ወንድ ግን ኩሩ ነው። ገላዋ ምሸጥ ምናምን አይደለም። እርቃነ ስጋዋን ራሱ የምትሄድ ወንድ አይፈልግም። የአማራ ወንድ ቆራጥ ነው ኮስታራ ነው። እና ያውላ ንቅሳት ያውላ ኩል ጨርሰሽ ያውላ በግ ተሸክመሽ ምን አለበት ቢያንስ እንኳን ፎቶ ልተነሳሻቸው ሰዎች ምን አለበት? እንደው በፈጣሪ አማራ ናቸው ሄደሽባቸዋል። ምን አለ የሆነ ጫማ በገዥላቸው የሆነ ልብስ ብታለብሻቸው የሆነ በሬ አርደሽ ምናምን ነገር እዛ ገጠር ያሉትን ሰዎች ፎቶ ለመነሳት እንደዛ ንጥብ ያለ ልብስ ለብሰው ከምታደርጊያቸው አባ ጋሼ ብለሽ ጋቢ ነገር ገዝተሽ ብትሰጪ ትልቅ ነገር ነው። ከዚህ በኋላ ልታደርጊው ትችያለሽ። እኔ ቤታዬ አስተዋሽሽ ነኝ። ጋቢ ነገር ገዝተሽ ምናምን ለአባቶቻችን ለሕፃኑ ልጅ ቆንጆ ጫማ ገዝተሽ ብትሰጪ የት በደረሽ። ከዛ በኋላ እኮ ማንም እንትን አይልሽም እኮ ያዘጋጀችልሽን የኦሮሞ ወንድ ታገቢያለሽ። ምንም ማለት አይደለም። በዚህ አጋጣሚ ስነግርሽና እንቁርቲ የጠቀመችሽ መስሏታል። ባንቺ ቤት እንቁርቲ የጠቀመችሽ መስሏታል።
በጣም እያዋረደችሽ ነው ያለችው። ኦርደር የሚደረግ ሰው እኮ የታደለ ነው ታድላ ነው ምናምን እያለች የደገፈችሽ መስላ ኦርደር ተደራጊ እንደሆነሽ የሆንሹን አስረግጣ እየነገረችሽ ነው። እና አልፈታትም እስከ መጨረሻ እንሄዳለን። ምን ልታመጪ ማለት የምፈልገው ነገር ካለ እኔ ነኝ እንጂ የሚቀልኝ አንቺ እኮ አይቀልሽ። ምን ልታረጊ አሜሪካን ድረስ ደግሞ ምንድን ነው የተባለው? ይሄ ውሾች ይጮዋሉ። ይሄ ማን ነው? ይሄ ከርፋፋ ማለት ነው። አድራሻዬን ፖሰተ ምናምን። ለምን በዛ አድራሻ ታዲያ መፖሰት ምን ጥቅም አለው? በተግባር ሴት የላከው ሞት አይፈራም አይደለ? እስኪ ወንድ ከሆነ የሚወድሽ ከሆነ አንዴ ቆይ ጋይስ፣ ዛሬም ስላመመኝም ብዙ መጫወጫው አልችልም። በሉ ይመሰለኝ ደግሞ እኔ ደም ይጣፍጣል ወይ ደም ይጣፍጣል። የተመጣጠነ ምግብ እበላለሁ ለጤንነቴ ሰውነቴ እንዲቀንስ ብዬ ተመጣጣኝ ምግብ ሰሞኑን እየበላው ነበረ። ከአትክልቱም ከፍሩቱም ከምኑም ሰውነቴ ይሆናል አይደለ የሚስማማውን ነገር ስለሰጠው ደም ይጣፍጣቸው በሉ ይመሰለኝ። ዛሬ ጨጓራዬን አሞኝ ነበር የዋለው። ኤኒዌይስ እና ውሾች ይጮሃሉ። ስምህን ቀይረሃል ለሙሙ ብለክ ባህር ዳር ድረስ ገብተሃል። ለምን ታዲያ አሜሪካን አትመጣም? አድራሻዬን ተቆለ እስኪ ደውል ማለት ስልኩ ላይ እስኪ ደውሉ። ስልኩ ላይ እየተሰጠው ስልክ እኔ ከሆነ እስኪ ደውሉበት። ይኸው ምንም እጄ ላይ እዚህ ጋር አለ፣ እዚህ ጋር ስልክ አለ። እስኪ ደውልበትና አሳያቸው የፖስተትከውን ስልክ። እኔ ቤታ እንኳን አይደለም ቆሾ ቆምቦሬ ፖስተክ አይደለም ትክክለኛው አድሬሴን እንኳን ብትፖስት የወንድ ልጅ ነኝ። ማርያም እኔ ማንንም ሰው እዚች ምድር ላይ አልፈራም። በፈራ ፖለቲካ የጀመርኩ ቀን ነበር የምፈራው። አይ ኖ እስካ አይደለም ጋይስ፣ እስካ አይደለም። ይሄ የእንትና እስካ አይደለም። በፈራ ነው የምላችሁ። በፈራ ደግሞ ትክክለኛ ስምህን ከላከው ላይ ገንዘብ ስትልክ ባለፈው ከነበረው ላይ አውጣዋለሁ፣ አስቀምጫዋለሁ። ለክፉም ለደጉም ፌጦ መድኃኒት ነው። ጊፍት የምትሰጣት እኮ ናት። $100 የሚፖስት የሰጠሽን ሰገጤ ፔጅሽ ላይ ያለች ስትጽፍና ስታወራ የነበረው እኔ እኮ አይደለሁ። እንከፍከክ አሁንም ድረስ አሜሪካ ተቀምጠክ ልብስህን በእንዶድ የምታጥብ ሰውዬ እና በአጭሩ ስነግራችሁ አራሻዋን ምናምን ተጨነው መንጨርጨር አለም። እኔ ነኝ የምጠቀመው። የውሸትም ፖስተ የእውነትም ፖስተ እኔ ነኝ የምጠቀመው። እስኪ እሱ አስገድላታለሁ እገላታለሁ ብሎ ፔጁ ላይ ጽፎ እንደዛ ብሎ ይፖስት። ወንድ ከሆነ እዚያ አሜሪካን ሀገር ወንድ እንደዛ ብሎ ይፖስትና እስኪ ያሳይሽ። ሴት የላከው ሞት አይፈራም ነው። ለምን አትመጣም? ወንድነትን አሳይ እስኪ። ወንድ አይደለ? ወንድነትን አሳይ። ለሴት ብለክ ለሙሙ ብለህ ባህር ዳር ድረስ አገር አቀፍ ተሻገር ሄድክ አይደለ? አንተ ኮንዶም ራስ ናና እዚህ አሜሪካን ሀገር ናና እዚህ ሞክረኝ፣ አዝረጠርጥሃለሁ። ለነገሩ ከእናቷ ጋር ከእናቴ ጋር አብሮ ነው የተማረው ምናምን። እናትሽ ግን በጣም የተማረ ሴት ናት። ግን ላይክ የተማረች ሆና ግን ለምንድን ነው ገንዳ ውስጥ ጡትሽን ያለ ጡት ማሰሻ ራቁትሽን ፎቶ ግን ያነሳችሽ? ማለት እኔም ባለጌ የምባለው ምናምን ኦኬ የቤተሰቦች በብልግና ነው ያሳደጉኝ ምናምን ነገርና ስርዓት የለኝም። ያንቺ እናት የተማረች ጨዋ ናት። ግን ገንዳ ውስጥ ጡትሽን እንዲቅፍ አርገሽ ባዶ ራቁትሽን ያኔ እንቁርቲ ስትለበልብሽ እኛ ጊፍት እየሰጠን ከጎንሽ የደገፍሽኝ ሰዓት ከረሳሽ ላስታውስሽ ብዬ ነው። እንደዚህ ጡትሽን ቅፍ አርገሽ ፎቶ የተነሳሽ ጊዜ እናቴ ናት ፎቶ ያነሳችኝ። የተማረች እናት እኮ እንደዛ አትልም። እናቶች እኮ እንደዛ አይሉም። ገላሽን ልጅ የሸፍኝ ነገ ትዳር አለ ልጆች አሉ። ጡት ተይዞ ፎቶ አይነሳም። ይሄ እኔም ማዋረድ ነው። የተማርኩ የተመራመርኩ አስተምሬሽ አብልጭ አጠጥቼ ዛሬ ደግሞ እንደዚህ በሰው ፊት መቅለል በየቀበሌውና በየወረዳው በየድሩ መቅለል ስለማልፈልግ ፎቶ አላነሳም ይባላል። እናቴ ናት ገንዳ ውስጥ ፎቶ ያነሳችኝ። ጡት ተይዞ ገንዳ ውስጥ ፎቶ አይነሳም። አሁን የኔ አባት እኔ ኃይለኛ ሰውኝ ነው ሶሻል ሚዲያ ላይ ወጥቼ የኔ አባት ታየኝ እኮ ገንዳ ውስጥ ወይም ደግሞ እናቴን ገንዳ ውስጥ ፎቶ አንሽኝ ስላት እኔ ነኝ ባለጌ የምባለው። በፓንቶቶ የሚነሱት እኔ ነኝ ተሳዳቢ የምባለው። ጡታቸውን በራቁት ይዘው እናቶቻቸው የሚያነሷቸው እነሱ ናቸው። ማለቴ ልጅ ቤተሰቡን ነው የሚመስለው ይባላል። እኔ አሁን ቤተሰቦቼን ነው። አሁን አባቴ ባይሳደብም ግን ኃይለኛ ነው። ስድብ የተማርኩትኝ ከነ ሶሻል ሚዲያ ከነ ዮኒ ምናምን ነው። ኃይለኝነት ግን የተማርኩት ከአባቴ ነው። አባቴ ኃይለኛ ሰው ነው። ሁሉም ሰው ያውቋል። ድሬዳዋ ኃይለኛ በቃ ግት ላመነበት ወዲ አማይለው። ለምን አንገቱን አትቆርጡትም? አባቴ እግዚአብሔርን ላመነበት አመነ ነው።
ሁሌ ቢለኝ ፋዘሬ ሰውን ስትወጂ 100% ወደጂ። ለምን ወደድኩት እንዴት አትጠራጠሪ ነው የሚለው። ስትጠይ ደግሞ ከዛ ሰው ጋር ራቂ። እንዲህ ብለሽ አትሚ፣ እንዲህ ብለ እንዲያረከኝ አትበል። እኔ ስለማልሰማ ነው እንጂ አንዳንዴ የሶሻል ሚዲያው ላጥ ያደርገኛል። ኃይለኝነትን፣ ጥንካሬን፣ አለመፍራት፣ መጋፈጥን የተማርኩ ከአባቴ ነው። እና አንዳንዴ ልጅ ቤተሰብን ይመስላል የሚባለው ነገር አለ። አባሽ ስድብ ደግሞ ትልቆቹም ይሰደባሉ። ግን ይሄ ራቁት ደረጃውን ለምሳሌ እኔ አባቴ እግዚአብሔር ምስክሬ ነው ራቁቴን እንደዚህ ፎቶ ብነሳ እኔ እንጃ ምን እንደሚያደርገኝ። ራቁቴን ተነሳው ብል ልጅ አይደለሽም ነው የሚለው። በሶሻል ሚዲያ በፖለቲካው ራሱ ነው የሚለው። እንኳን እናትሽ ግን ታድላ በጣም የሰለጠነች እናት ነው ያለሽ። አይውሽ እናቴ እንደዛ ብትሆን ጡቴ እንደዚህ ገንዳ ውስጥ ያለ ፓንት እንዲቅፍ አድርጌ ስነሳ ፎቶ የምታነሳኝ እናት ብትኖረኝ። የምትቆጣኝ እኮ እንደዚህ ራቁትሽን አትሁኝ ምናምን ብትለኝ እኮ ቀንታብኝ ነው ማዘሬ። እኔ ቆንጆ እንዳሉን ሶሻል ሚዲያ ላይ ቆንጆ ወንዶች ባለ ሀብት ባለ ልጅ ያላቸው እንዳያገኙኝ እኮ ቀንታ ነው። ማዘሬ ተሳስታለች፣ ጋይስ ተሳስታለች። ማስተካከል አለባት። ደውለን መንገር አለብን ለማዘሬ ማለት ነውና ሰው መሆን ወደ አንተ መለሳለሁ። የኔ ጌታ ሰው መሆንን ጋይስ በጣም ነው የምወደው። አንድ መኒጋን ሰጥቶኛል። ብዙም አላማውም ግን አሸናፊዬ ምን አለ እንደ ስምህ አሸናፊ ብትሆን። ልጆች ግን አያሳዝኑ ማለት የአሜሪካን ጥለቅ ኢትዮጵያ እየተነከስክ የምትሰደድላቸው። አይ ወይ ወንድ ልጆች እኮ ስትወዱ ያችን ነገር እኮ ስትወዱ እኮ ክፍት ያለ ነገር ስትወዱ በቃ ዘላችሁ ነው የምትገቡበት። ወይኔ አምላኬ ዛሬ ወይ ጉድ እኮ ነው ዛሬ። እና አትቃጠሉ፣ አትናደዱ። አንዳንዶቻችሁ ለነገሩ በእነሱ መታችሁ እዚህ አይደለም የምትሳደቡት። በህይወታችሁ ደስተኛ ያልሆናችሁ ምናምን ሰዎች ዛሬ ቤት ታየን እስኪ እኔ ደስተኛ ስላልሆንኩ እሷን ሰድበን ደስታዋን እናጨልም ነው። አንዳንድ ሰው ነው እንጂ ያለው ብዙ ወዳጅ ነው ያለኝ። አላያችሁም እንዴ? ከኔ በላይ እኮ የሚቃጠሉት በደጋፊዎች እኮ ነው። እኔ ነኝ የምሰድባቸው፣ እኔ ነኝ የማንቋሸሻቸው፣ እኔ ነኝ የምጮህባቸው አይደል የሚባለው። ከኔ በላይ ደጋፊዎቼ ላይ ነው የሚጮሁትኝ። ደጋፊዎቼ ላይ ነው በቃ እየጮሁ ያሉትኝ። በጎቿ ካፋችሁ ወጣ አታውቅም። በቃ ምን ማድረግ ይቻላል? የሰው ፍቅር ነው። እስከ መጨረሻው አስጨርሳት፣ እስከ መጨረሻው። አይኖን ጨጓራሽ ተቃጥሏል። ደግሞ እኔና አንቺ ምንድን ያለችው? እኔና አንቺ የተጣላ ነው በጎጥ አይደለም። ሳም አድርጉኝ እስኪ። እኔና አንቺ የተጣላ ነው በጎጥ አይደለም። እኔና አንቺ የተጣላ ነው በደንብ ድብ እናድርጎ በጎጥ ነው። በጎጥ የተጣላንበትማ አንቺ ቤት አንዱ መጥቶ ጥንብ ጎንደሬ እያለ ሲሳደብ፣ ዛሬ አብሮሽ ከጎንሽ አይደለም ግን ጥንብ ጎንደሬ እያለ ሲሳደብ ብሎክ አድርጊው። ጥሩ ነገር አልተናገረም ስልሽ እኔን አልሰደበም። ጊፍት የሚሰጠኝ ሰው ነው። ጊፍት አሚን እየሰጠኝ ስለሆነ አላስወጣውም አልሽ። ከዛ በኋላ አንድ ሁለት ሲባል ከሱ ጋር መሰዳደብ ጀመረ። አለቀ። በዛ ነው የተጣላ ነው። ሌላ ምንም አገናኝቼ አቀናብሬ ብትፖስች ማን ሊሰማሽ ነው? እድሜ ልክሽን ቆራርጠሽ እንጂ የምትፖስችው ደህና ነገር መች ኖሮሽ ያውቃል? ደሞ ከኔ ጋር ፉክክር ወይ እስኪ ከሚጨፍሩት ያማራ ብዙ አሉ አይደል? ከነሱ ጋር ተፎካከር። እነሱማ ባህላቸውን እያስተዋወቁ ነው። ለምን ብዬ ነው ከነሱ ጋር ከአማራ ከደሞቼ ጋር መጣላው? ባህላቸውን እያስተዋወቁ ነው። ከሚጨፍሩት ጋር ከአማራ ልጆች ጋር ለምን ሄደሽ አትሰዳደቢ? ኖ ባህላቸውን ወጋቸውን ሳያፍሩ እንዴ! አንቺ እኮ አንገትሽ ላይ ያለውን እኮ አማራ የሚለውን አዲስ አበባ ስለሆንኩኝ ፖሊሶች ደብድቦ አስወለቁኝ ብለሽ በሙድ እኮ ላጥ አድርገሽ አማራ የምትለውን አንገትሽን አውልቀሽ ቤተ መንግስት በቀጣይ ቀን ፎቶ ተነስተሽ በጅንስ የላክሽልኝ ሰው እኮ ነሽ እንዴ! እንደምን ሰድባቸዋል? እህቶቼ ደሞቼ ባህላቸውን እያስተዋወቁ ነው፣ ወጋቸውን እያስተዋወቁ ለምን ሰድባቸዋለሁ? ደሞቼ ምን አደረጉኝ? ደግሞ አማራን በመሳደብ አይደለም። ኦኬ እኔ አማራን በመሳደብ ይሆናል። እስኪ አንቺ ገጠር ሄደሽ አልነበር? ለምን በመርዳት አላሳየሽም ነበር? ብልጥግና ታይ ነው። እኔ አማራን በመሳደብ ነው አይደለ እንትን ያልኩት። ታዲያ አንቺ ገጠር ድረስ ሄደሽ ፍየል ይዘሽ ስትነሺ አባታችን ንጥብ ያለ ልብስ ለብሰው ስታይ ኖ ጋሺ ኖ ደም አማራው ተራራው ብለሽ ጋቢ ነገር ገዛ አድርገሽ ይመርቁኝ። መመረቅም ጥሩ ነው እኮ ማለት አሁን አንቺ በእርግጠኝነት ብዙ እርግማን የደረሰብሽ ሰው ነሽ። ከደብረ ዘይት ብዙ መከራ ያየሽ፣ ከጂጂጋ ብዙ መከራ ያየሽ ሴትዮ፣ እድሜሽን ቢጣራልን ጥሩ ነው። ብዙ መከራ ያየሽ ሴትዮ ምናምን አሁን እንደዚህ ቁጭ ብለሽ ስለ አማራ ስታወሪ ነው። እኔ አማራን በስድብ እንትን ካልኩትኝ አንቺ ደግሞ ተሽለሽ መገኘት ገጠር ስትሄጂ ልብስ በሬ ያረድሽ ለህፃናቶቹ ከአዲስ አበባ ስትሄጂ
ከሸቀልሽበት ከገላሽ ላይ የሆነ ጫማም ነገር ምናምን አሉ እኮ እንዲህ ተዘርግተው የሚሸጡ አዲስ አበባ ላይ ጫማም ነገር ምናምንም ልብስም ገዛ አድርገሽ ለአንድ ለሶስት ህፃናት ስጥት ትባረኪያለሽ፣ ትጸድቂያለሽ። ገላሽን እግዚአብሔር መጽሐፍ ቅዱስ ላይ ይላል ገላችሁ ገላችሁ ዛሬ መጽሐፍ ቅዱስ ላይ ሁሉ ገብተናል። ገላችሁ ቤተ መቅደስ ነው ይላል እግዚአብሔር ሲናገር። የእናንተ ገላ የኔ ቤተ መቅደስ ነው ይላል። ገላሽን ብዙ የሸጥሹ ነገር ስላለ ለህፃናቴን ብታደርጊ ትጸድቂበታለሽ፣ ያጸድቅሻል፣ አያስኮንንሽም። አውራ ይበቃም ማሮቼ፣ እንዴት ይበቃል እንዴ? ያውላ ነገር ለተከደብኝማ መመለስ አለብኝ። እኔ እኮ የወንድ ልጅ ነኝ እኮ ዝም ብሎ እኮ አይደለም። በአካል ብንገናኝማ አኮራችሁ ነበር። እና ይሄን ያክል አስታውሱኝ ያለችው እኔ ብዙም ቦታም ሰጥቼ እንትን ስለማልለው ያው በዚህ ጉዳይ ለአማራ ምናምን ላልሾ አማራን ቢያንስ እንኳን እኔ በስድብና በብልግና ካሳወቁትኝ አንቺ በጨዋነት ቀጣይ ስትሄጂ ገጠር ፎቶ ለመነሳት ፍየል በግ ኩልዚት ተለጥፎ ከመሄድ ሳይሆን ልብሽ ውስጥ አማራን አድርገሽ እኔ አሁን ገጠር ብሄድ ማርያምን ነው የምላችሁ በሬ ግዝት አድርጌ ልብስ ምናምን ለሁሉም መግዛባቸው በሬ ግዝት አድርጌ ቆንጆ አድርጌ አንድ ቀን እራታቸውን አበላቸዋለሁ። በቆሎ ጥብስ አድርገን አንድ ቀን ያንን ህፃናት እንደዛ ነው የማደርገው። ፎቶ ለመነሳት እኔ ዝንጥ ብዬ ሜካፔን ተቀብቼ $1000 $500 ዊግ አናቴ ላይ አድርጌ ከዛ በኋላ ህፃን ልጅ ንፍጡ እንደዚህ ያለ ልብሱን ምናምን ነው ቆንጆ ልብስ ገዝቼ ልብስ አድርጌ ማርያም እንደዛ ነው የማደርገው። ዝንጥ አድርጌው ተስፍሽ እንዴት ነህ? ስልኬ እየቆየ ነው አይደለም የሚመጣው። ታብታብ አድርጉልኝ እና ይሄንን የማደርገው እንደዛ ነው። እና ብዙ ሄርሽበት ርቀት አለ አናቆመም ብለሻል። አይኖ ደምሽን አፍልቻለሁ። በህይወትሽ በተፈጠርሽበት ታሪክ እንደዚህ ተዋርደሽ ማታውቂም እንዲህ አይነት እንትን ማታውቂም። እኔ ነኝ የመጀመሪያ ሰው። አንጀትሽን ተቃጠለ ያስታውቃል። ሁለተኛ አልተዋትም አልፈታትም አስጨርሳታለሁ። እንዴ በስመ አብ ወወልድ ወመንፈስ ቅዱስ። አረ እኔ ቅሪ በልሽ። እኔ ወንድ ነው የምወደው። እኔ ወንድ ጎረምሳ ነው የምወደው። የምን አባሽ መጨራረስ ነው የምታወሪው? የሰይጣን ልጅ። እኔ ልብስሽን ስታወልቂ የሆነ ነገር እንዳለብሽ ያወቅኩትኝ። በእውነት እኔ ልብሷን ስታወልቅ የሆነ ነገር እንዳለባት ያወቅኩትኝ። የሰይጣን ልጅ። እኔ አልወድም እንደዚህ። አስጨርዝሻል አይባልም። ለአማርኛሽ ራሱ ቃል ተጠቀሚ። ቅኔ አዋቂ አማራ አይደልሽ እንዴ? እኔ ጎደር ጎጃም አልልም ምን አልልም። ለዛ ነው አይደለ እንዴ መተሽ ደፋሪው ጎንደሬ ነው ብለሽ የነገርሽኝ። ከዛ በኋላ እኮ ያስታረቀችኝ አንቺ ጓደኛ ናት እኮ። ተታረቁ። የዛን ጊዜ ጠጥታ ስለነበረ እነ መቅዲጋ ሞቅ ብሏት ነው ቤታ ተታረቁ ብሎ ያስታረቀችን እኮ ጓደኛሽ ናት። ጎጥ ካሌለሽ ኖሮ በዛን ልክ ጎንደርን አትሳደይም ነበር። ጎንደር ሄደሽ ታውቂያለሽ ብዬ ስጠይቅሽ ጎንደር ቢገሉኝ ሲያልሽ ሰው ነሽ። ምን ያላወራሹ ነገር አለ? ቡትሩፍ ቅድድ እኮ ብለሽ ነው የምታወሪው። ደግሞ የጅጅጋ ልጅ ነሽ የተባለው አንቺ ደብረ ዘይት ባለፈው ባነጋገሪ አይ ቲንክ አነጋገሪ ተወታትፎባታና ጥርት አድርጌ ንገራት። ደብረ ዘይት ቀበሌ 15 ጓደኛሽ ደግሞ ያቺ ቃል ኪዳን በጣም ወዳታለሁ ምናምን ያሻ ቀበሌ 14 ናት። ከዛ በኋላ ግን ያደግሽው ጅጋ ነው። ባህር ዳርም ፈጽሞ አታውቂያትም። አልተሳሳትኩም። ባህር ዳርም ፈጽሞ አታውቂያትም። አንዴ ጋይስ ቴክስት ልመልስ። ዛሬ ትንሽ ጨጓራዬን ስላመመኝ የበላሁት ነገር ይሁን በልተውኝ ይሁን አላውቅም ጋይስ። እንትን የሚባል ታውቃላችሁ እንዴ ማሮቼ? ባቦጋያ ገደል ሰፈር የሚባል ደብረ ዘይት ታውቃላችሁ ጋይስ? ታውቃላችሁ? ባቦጋያ ደብረ ዘይት ቆያችኛው ላይ እንሄድባታለን። በተራ ነው እኮ ባቦጋያ ደብረ ዘይት የሚባል ሰፈር ታውቃላችሁ? ገደል ግቡ ባቦጋያ ታውቃላችሁ ማሮቼ? እዛ ሰፈር ልጅ ናት። ቀበሌ 15 ይቺ ደግሞ ጋዜጠኛዋ ቀበሌ 14 ናት። እኔ ብዙም እሷ ላይ አልሄድም። ትንሽ ስለሄደችብኝ በአሽሙር እኔም ትንሽ ሄጄባታለሁ፣ ትቻታለሁ። እሷ የቀበሌ 14 ልጅ ናት። ያቺ የቀበሌ 15 ልጅ ናት። ያደገችው ከስንት ነው? ከ9 ነው ምናምን ጅጅጋ ነው ያደገችው። እኔ እኮ አካባቢ ማደጓ ምናምን እኮ አይደለም። እኔ የሚገርመኝ እኔን ዝቅ አድርጎ ወይ ሌላ አካባቢ ከቶ አማራ አይደለም ምናምን አስብሎ ራሳቸውን ግን በቃ እኛንን ጎጃሜ ወይም ደግሞ ባህር ዳር አማራ ልትል ስትፈልግ ነው ይሄን የተናገርኩት እንጂ እንኳን አይደለም ጅጅጋ ሰው ወለጋም ላይ አማራ ሞልቷል።
ያንን አይደለም እኔ እየተናገርኩ ያለሁት። ደግሞ ዘሯን በቅርቡ ስትናገር ታዋለች። እሱን አይደለም እኔ እየተናገርኩ ያለሁት። ግን እኔ ያልኳት ምንድነው አንቺ ከኔ በላይ አማራ ክልልን ከኔ በላይ በቃ እንዴት ነው አዋቂ ሆነሽ እንደተወለድሽ ምናምን እንጣጣት በይ። አንቺም የደብረ ዘይት ልጅ ነሽ፣ የባቦጋያ ሰፈር ልጅ፣ የገደል ግቡዛ የቀበሌ 15 ልጅ። አስተካክሉኝ ጋይስ። አነጋገሩ ምናልባት ስላላደኩበት አነጋገሩን ላቅ አልችልም። አሁን ከፌስቡክ ጀምሮ ዲያስፖራዎችን ምን ሰሰሪ እንደነበር እናውቃለን። ከፌስቡክ ጀምሮ ኦርደር ስልሽ ጨጓራሽ ተቃጥሎ በዛ ልክ ይርሽበት ገበያዬን ዘጋቻልሹ ስሜትሽን ጠቅ አርጌ ነክቼውን ስቶሪሽ ላይ ሁሉ እስከ መጻፍ ድረስ እና ላልሹ መልስ አይ ቲንክ ለዛሬ በቂ ነው። ላንቺ በበቂ መልሽልሻለሁ። ላንቺ በበቂ ነው። ጨርሰናል ጋይስ። ምክንያቱም እችልችን ያለቻትን በደንብ አርጌ መልሽልሻለሁ። የሚቆም ነገር የለም ብለሻል። የሚቆም ነገር የለም። ፕሊዝ የቤተሰቦቼን ፎቶ በዚህ አጋጣሚ ፖስትቹ የምን አይነት ቤተሰብ እንደሆንኩኝ ፕሊስ ብታሳይልኝ መልካም ነው። ቀደም ደግሞ ኮመንት ተጠየቀው ነገር ባልሽን ቤታይ ፎቶ አላት እንዴ አላችሁ። ቢኖራት ኖሮማ ኪዱን አጠይቃትም ነበር እንዴ። ቢኖራት ኖሮማ ጋይስ የቤታ ቦይፍሬንድ ፎቶ አለሽ ብላ ኪዱን አጠይቃትም ነበር። ቢኖራት የኖሮ ሰው ቆይ ጠይቅ መጅረጥ አርጎ ያወጣ ነበር። መጅረጥ አርጎ ያወጣ ነበር። ስለሌላት ነው ግን አለቀ። ያለው ሰው አይጠይቅም። መጅረጥ አርጎ የፖስት ነበር። ይሄንን ነው ልላት ምፈልገው። የማንንም ቆሾ ቆንቦሬ ማንንም አምጥተው መለጠፍ ይችላሉ። ግድ አይሰጠኝም። ሮዚዬ ቴንክ ዩ ፍቅር። ቆይ አንዴ ግድ አይሰጠኝም። እና እኔም የመጨረሻ ማጠናቀቂያ ለዛሬ ላንቺ ብዙም ሰዓት አልሄድብሽም። አይኖ ቅስምሽ ተነክቶ በቃ በየደቂቃው በየቀኑ እየመጣሽ ስለኔ እንድታወሪ ያርገሻል። እኔስ መቼስ እሺ ተሳዳቢ ነኝ ለፍላፊ ነኝ ተብያለሁ። አንደኛዬ ነው ኬስ አደባለሁ ለፈልፋለሁ። ተሳዳቢ ነኝ ባለጌ ነኝ። አንቺ ጨዋ የተባልሽው ታዲያ በየቀኑ ወጥተሽ ታዲያ ለኔ ስለኔ ለምን ታወሪያለሽ? ጨዋ ሰው እኮ አንዴ ነካና አመት ነው የሚያስለፈልፈው። ጽዬ ፍቅሬ አንዴ ነው እኮ ጨዋ ሰው እኮ ጋይስ እንዴት ነው የሚያደርገው? ይሳደብና ከዛ ጸጥ ይላል። አንድ ወር ያስለፈልፋል። ከኔ በላይ ከተሳዳቢዋ በላይ እኮ ነጠላሽን አዘቅዝቀሽ እየቋጨሽ ፓንትሽን አናትሽ ላይ አርገሽ እኮ መውጣት ቀረሽ። ኦርደር ቦታችን ተጋፋይ ተቆራርጣ ተቀናጥሳ ማለት ጀመርሽ እኮ። እኔ እሺ ተሳዳቢ ነኝ ባለጌ ነኝ ጋይስ፣ ተሳዳቢ ነኝ ባለጌ ነኝ። በየቀኑ መጥቼ ዛሬ አንድ ቃል ነግረሽኝ 7 ቀን ልለፈልፍ እችላለሁ። ተሳዳቢ ነኝ። አንቺ ጨዋ ታዲያ ለምን ዝም አትይም? ጸጥ ስቶሪሽ ላይ ሳትጽፊ ምናምን ጮኩረት ብለሽ ተቀምጣሽ ሰው ለምን አይታዘብልሽ? ምን ይስሳደብ? ማንነትሽ ቀስ በቀስ ነው የሚወጣው ከውስጥሽ። ስለ አቤል የአቤልን ጻፉልኝ። አልሰማኝ እኮ ጋይስ የተቆራረጣችሁ ነው። እሱን እኮ ነው እያስታወስኩኝ የሚሄድበት። አስታውሲኝ ስለ አቤል የተባለ ግን ተመልሼ እመጣለሁ። እስከዛ ድረስ ግን አሹነት ኦርደርዬ አሜሪካን አምጣት። አንተ ኢትዮጵያ ድረስ እየለፋክ እየተነከስክ የኔ ጌታ ጊፍትንም ሰጣክ። ተከርተም እየተጣላን በየደቂቃው ተነክሰህም ከሚሆን አሜሪካን ይዘሃትና አሜሪካን ባልፈውን አሜሪካን እኔ መምጣት አልችልም ማለት አልፈልግም ምናምን። ከዛ ነው ተመጣጣን በቅርቡ መጣለው። ከዛ እኔ ባንኮክ ስራ ልጀምር ነው እንትን እንደዛ ወሬውን ትተሽ አሸናፊዬ እዚህ አሜሪካን ይዞሽ ይምጣና አንደኛውን ሚስቱን ቤቱ አስቀምጦ አንቺ እንደማ አፓርትመንት ተከራይቶልሽ እንደ ሐሳብ ምን እናርግ? ኡበር እናርጋት? አዎ ኡበር መጣ ምናምን እያለ ብትገናኙ መልካም ነው። የበዛ 4 ነጥብ ዘጋዋለሁኝ። ወደ ፊንገርዬ እንሂድ። ፊንገርዬ ፍቅሬ አለሽ? የሆነ ስሜትሽ ተጎድቷል። ያ የመጀመሪያው ስሜትሽ የለም። ይሄ የተንጣጣሽበት የለም። ምትዩ ነገር የለም። አሮን ነው እኔማ አይምሮሽ እንደደከለው አላቅም። ቅዝቅዝ ብሎብኛል ጦርነቱ። ምን ነው ቀዘቀዘ ጦርነቱ? ሞቅ አርጊው እንጂ እንዴ ማሬ፣ ሞቅ አርጊው እንጂ የት መሄጃ አለ? ይሄ ማህበረሰብ ብዙ ነገር እኮ የተጨነቀበት ስትረስ አለ። ስትረሱንማ ማራገፍ አለብን። ሁኔታውን ሳየው ጋይስ ጦርነቱ ቀዝቅዞብኛል። ኖ የት ልትሄጂ? አይቀዘቅዝም። ዛሬ ቅስምሽ ተሰብሯል። እንዴ አነጋገሯ አይደለም። እኔ እኮ እየመከርኳት ነው። ምክር አናትሽ ላይ ቢጫንብሽ ምክሩን የምታደነዝጂ ሴትዮ አሁን እኔ የምታይ ስትመክሪ ነው የሚገርመኝ። ማን ልትመክር?
መጀመሪያ አንቺ ማድረግ ያለብሽ ጧፍና ሻማ ይዘሽ ንስሐ ግቢ። በልጅሽ የማልሽበትን ጧፍና ሻማ ይዘሽ ንስሐ ግቢ እግር ላይ ወድቀሽ። እሱ ነው የሚያዋጣሽ። እኔ ደግሞ እውነታውን ይዘሽ ፎቶ አለ ምን አለ መረጃ አለሽውን ይዘሽ ከመጣሽ እኔ ማርያምን ይቅርታ ጠይቅሻለሁ። እስኪ አንቺ የና አቤል በዛ አይደል በልጅሽ የማልሽ የና አቤል ምናምን መረጃ አለሽ ይዘሽ እኔ ይቅርታ አደባባይ ጠይቅሻለሁ። ይሄን ተሳስቻለሁ ይቅር በሉኝ እልሻለሁ። አምጩ ፊንገርዬ ፍቅሬ ሆዴ ደግሞ ምን አለች በጣም ያሳቀች በደንብ ሸቂ። እኔ እኮ ገንዘቤ ዲባባ ያልኩት አንቺን እኮ አይደለም። በጣም ነው ደግሞ የምትሰሚኝ። በጣም ነው የምትሰሚኝ። አይ ነው አሁንም አልተኛሽም። ኬኳ እያለቀሰች ከጎንሽ አለች። ኬኳ ይሟ እያየሽ ነው ከእናትሽ ጋር የኔ ፍቅር የኔ እናት ኬክዬ ኬኳ ግምት እያየሽ ነው ከማዘርጋ ፊንገርዬ ለኬኳ ሳያት ኬኳ ወድሻለሁ ፍቅሬ እያያችሁኝ ነው ከማዘርሽ ጋር እና ኤኒዌይስ እያየሽኝ ስለሆነ በደንቢው ገንዘቤ ዲባባ ያልኩት ወይ ዘንድሮ ገንዘቤ ዲባባ ያልኩት አንቺን አይደለም የሚሳደቡትን እኔ ተናገርኩት። ገንዘቤ ዲባባ ናችሁ ተከታዮቿ መጥተው ላንቺን ሳደቡ ዩቲዩብ ላይ አልቦልካችሁም ገንዘብ ናችሁ ዲባባዬ ገንዘቤ ዲባባ ብያቸዋለሁ። አይቦለኩም ማሮቼ ያንን ያልኩትና በደንብ ሸቂብኝ ቤት መኪና ስገጂ እኔ ምልሽ ያንቺ አይነት ምሮ አንቺ የምትከታያቸው ዲያስፖራ የሚባሉ ላቦሮ ናቸው እንዴ? አልገባኝም። ማለት እኔ አሁን አሜሪካን ሀገር መኪና እግር ነው። ማንም ሰው አሜሪካን ሀገር መኪና የሌለው ሰው የለም። ማንም ሰው እንደው ገንዘብ የለም እንኳን ቢባል በ5000 እና በ2000 ተገዝቶ ምን ነው ባለፈው ሸቀልሽ ምናምን ያላችሁኝ የለም እንዴ? በሱ አልገዛም እንዴ? እንደው መኪና ባይኖረኝ እንደው በሱ እንኳን አልገዛም። በዛ በባለፈው የሸቀልኩት ተቆርጬበት አስቢው እንግዲህ በደንብ ነው እኮ የሸቀልኩት። አንድ ቀን የተጫወትኩት አስታውሳችሁ ከማን ነው ስሟ ጋር ከሀቡዬ ፍቅር ጋር ተቆርጬበት እንዴ መኪና ሙሉ እኮ መግዛት ይቻል ነበር። እና አንቺ የምትከታያቸው እንዳለ አሜሪካ ልንሄድ ነበር ግን ዲቪ አልወጣልን። ቴንኪ በቃችኋል። አሜሪካ ልንሄድ ነበር ዲቪ ግን አልወጣልንም የሚባል ሰው ነው እንዴ? ኧረ እባክሽ ኢንፎርሜሽን እንደው አሜሪካ ያለ ሰው እኮ እንደው በፈጣሪ እንደው ያፍርብሻል እኮ እግዚአብሔርን። ማለት አሁን የሰው ሀገር ተመጥቶ ቤት ካልገዛሽ ምናምን ለምን ከመግዛት ከፈለኩኝ አገሬ ላይ መጥቼ መግዛት ይችላል። ደግሞ አሜሪካን ሀገር ራሱ መግዛት ካስፈለገኝ ቀላለሁ። ቤት መኪና ቀላለሁ። እንደው ገንዘብ አይለኝም ብልሽ ራሱ በክሬዲት መግዛት ይችላልው። በዜሮ ፔመንት ዳውን ላይክ ምንም ነገር በዜሮ መግዛት ይቻላል። ደግሞ አሁንም እንደዚህ ስልሽ በክሬዲት ነው አልት ይቻላልሽ። በክሬዲቱም ለመግዛት የክሬዲት ስኮርሽ ምናምን አሪፍ ትከፋያለሽ ወይ ከፋይነሽ ወይ የሚባል ነገር አለ። ላታቂ ትችያለሽ። በክሬዲትም ነው የምታወጪው እንጂ እንዲው አገጅም ልትይ ትችያለሽ። ክሬዲት ያለው ሰው ራሱ ማለት ነው ነገ መክፈል ይችላል ወይ ሊከፍል ይችላል ወይ ከፋይ ነው ተብሎ ነው የሚሰጥሽ ክሬዲትሽ የሚኖርሽ። ግን ብሎ ክሬዲት ማንም አሜሪካን ሀገር ያውቃሉ። ማንም ሰው ክሬዲት የለው ትከፍላለች ወይ መክፈል ትችላለች ተብሎ ይሄን ያለው ነገር ስለ አሜሪካ ገና ይቀርሻል። የዋሹ ሰዎች አሜሪካን አይደሉም ያሉት ኮንቴ እስር ቤት ነው ያሉት። ኮንቴ እስር ቤት ውስጥ ስንዴ ያደሉ ነው በእርግጠኝነት። እና አሜሪካ ያለው ሰው መኪና የለም ያለው ሰው በዚህች አጋጣሚ ንገርሽና አንቺን ቀጥቅጬ መኪና አልገዛም። አንቺን ቀጥቅጬ ብፈነግር ነው ፌቡ ያምላክ። አንቺን ቀጥቅጬ መኪና ሳይሆን ምገዛው ፈንጋሪ ነው መሆኑ አሰርግጬ ምነግርሽ። ፈንጋሪ ሊሆን ይችላል ደበኛ ወይ ይሄ ምንድነው ኦንሊ ፋንስ ከፍቼ ማለት ነው። አይ ቲንክ እሱን አታውቂው መሰለኝ። ገላይ ምናምን እየሸጥኩኝ ምናምን አይለኛ ፈንጋሪ ምናምን ወይ እንዳይዘጋብኝ ኮርን ስታር ሊሆን ይችላልው። ኮርን ስታር ሊሆን ይችላል። ያንን ቃል ደግሞ እንዳትጠቀሙ ቲክቶክ እንዳይደረግሙ ሐሳቤን ሳልጨርስ ኮርን ስታር ሊሆን ይችላልኝ እንጂ መኪና ምናምን ባንቺ እኔ እኮ ቤታኮ ማለት ነው አንቺን ሳላቅሽ በፊት አንቺ ያደነቅሽኝ ሰው ነሽ። ሐሳብ ማጣቆ ሰው አይደለም። ኦርደር እንዳሰማይ ስሯል ልትወስጅባት ይላሉ። አይ እናንተ ተረገማችሁ። ስሙኝ እኔ ባንቺ መኪና እንዴት ነው የምገዛው? ማለት እስኪ ቁጭ ብላችሁ አስቡትኝ። ራሱ ያደነቀችኝ ሰው ናት እኮ ቤታ። መጫወት ትችላለች፣ ታጫውታለች፣ ፈታ ያለች ናት። ንግግሯ ራሱ ብለሽ የመሰከርሽልኝ ሴትዮ ወሬ አጥቼ ዩቲዩብ ላይ ገብቼ ስላንቺ ብቻ ወሬ እያወራው ልሸቅል። ምን አባሽ ነው የሚሸቀለው? መሸቀል የነበረባት ባንቺ ጂጂ ነበረች። አንቺና ጂጂ ናችሁ አልላቀቁ ይብላችሁ ላይ ስትጣሉ የነበረው። መሸቀል የነበረበት እውነት ሽቀላ ቢሆን ኖሮ ባንቺ ጂጂ ተሸቀል ነበር። እኔ ቤታ አልሸቀልም። ገብቶሻል? እኔ ወሬ የሚያልቅብኝ አይደለም።
ግን አንቺ ሰውን በዛ ልክ ካርገሽ ስለምትይጂ ሰው አንቺን እንደሚይዝሽ እንዲሰማሽ ነው። እኔ ነገ ዩቲዩብ ላይ በገባ ወሬ አላጣም። የሚወዱኝ ብዙ የዱባይ ልጆች ስላሉ ባማቸው ምንም አይሉኝ። ስለ ዱባይ አንድ ሰዓት ማውራት ይችላል። ስፈልግ ገባ ብዬ ስለ አበባ አንድ ሰዓት አወራለሁ። ማን ያስቆመኛል? ወሬ ነው ጠፍቶብኝ፣ ጨዋታ ጠፍቶብኝ። ስለ አንቺ ገንዘብ ይሆነሽ ገንዘብ ተሸቀልብኝ። እኔ በዮኒ ሸቅያለሁ፣ በጂጂ ሸቅያለሁ። እሷ ባንቺ ማንሽ አንቺ ባንቺ ምሸቅ ነው። እኔ እኮ እንዳንቺ እኮ ገንዘብ ቸግሮ የምበላው አጥቼ ተገፋፍቼ ዩቲዩብ የከፈትኩ ሰው ምንድነው? በቃ በረሃብ ምክንያት በችግር ምክንያት ዩቲዩብ የከፈትኩ ሰው አይደለም። በህዝብ ፍቅር ምክንያት ነው ዩቲዩብ የከፈትኩት። ልዩነታችን እሱ ነው። ኤዱዬ ፍቅሬ ቴንኪው የኔ እናት። ልዩነታችን እሱ ነው። አንቺ ረሃብና ችግር ቸነፈር ተማቶብሽ ከቱርክ ስትመጪ መውደቂያ ስታጪ ነው ዩቲዩብ ጀምረሽ ከፍተሽ የኖርሽበት። እኔስ ደግሞ እስከዛሬ ሶሻል ሚዲያ ላይ ተቀምጬ ዩቲዩብ መክፈት አቅሙ እያለኝ እንኳን ሳልከፍት በህዝብ ፍቅር ክፈቺ ተብዬ ካንቺ ጋር ሳልጣላ በፊት ነው ዩቲዩብ የከፈትኩት። እንዳው ከባንቺ እንኳን ሸቀልኩ ቢባል ኦኬ እሺ በሷ ምክንያት ነው አይደል ጋይስ የሚባለው። እኔ የከፈትኩትን ካንቺ ጋር ሳልጣላ ነው። እንደውም ስለ ዩቲዩብ ሊያ ትነግሪኛለሽ ምናምን እያልኩኝ ሁሉ ስቀልድ ነበር። ካንቺ ጋር ሳልጣላ በፊት ነው። ኢትስ ኦኬ ይኑርብኝ፣ ቅናቴ ነው ማር ይኑርብኝ። በጣም ነው የምቀናባ። በጣም የኔ ጌታ በጣም ባላት ነገር እንዴት እንደምቀና። አሜሪካ መሆኔ ራሱ ብቻ በቂ ነው። ሌላውን ቶ አሜሪካ ራሱ መሆኔ በቂ ነው። እሷ እኮ በበረሃ ከአረብ ሀገር ተንደፋድፋ ከቱርክ ወደ ጀርመን ለመሄድ ከጀርመን አድርጋ እዚህ ለመምጣት የምትደፋደፍባት ሀገር እኮ ነው ያለሁት። ትቀላለን። እኔ ማርያምን በሰው አልቀናም፣ ግን ደግሞ ሰው ሲነካኝ አልወድም። እስከ መጨረሻው እስከ ሞት እንጋፈጣታለን፣ ህይወቴ እስክትጠፋ ድረስ። እኔ በጣም መለከኛ ሰው ነኝ። አትንኩኝ፣ አልነካም። ያልነካኝን አልነካም፣ ያልደረሰብኝን አልደርስም። ከደረሳችሁብኝ ግን አስረግጬ ረግጬ እነግርሃለሁ። አትንኩኝ። እኔ አሁን ዛሬ አልነበርኩም። ቀን ሙሉ ከጠዋት እስከ ማታ ላይቭ አልገባው፣ ዩቲዩብ አልገባው፣ ስማቸውን አላነሳው። ስለ ቀኑ ነው ማለት ነው የሚያወሩት። ስለኔ ስላበሸቋቸው ነው ዛሬ ቀኑ ሙሉ ላይቫቸው ላይ ሲያወሩ የነበሩት። ገባክ? ስለዛ ባንቺ ምንም ነገር የሚሸቀል የለም። ባንቺ ፈንጋሪ ነው የሚሆነው ይሄ ትውልድ። ነገ ልጅሽም ወጣ እናት ፈንጋሪ ነው። እኔ ጨዋ ወልዶ ጨዋ ያሳደገኝ እኔ እንደዚህ እኔ ቤተሰብ እሺ ቆይ ጨዋ ወልዶ ጨዋ ለማሳደግም እኮ ቤተሰቦችሽ ባንቺ ህይወት ውስጥ እኮ ማለፍ አለባቸው። ማለት ያው ለምሳሌ እኔ ጨዋ ወልዶ ጨዋ ያሳደገኝ ስል አባትም እናቴ በህይወት ዘመኔ ማለፍ አለባቸው። በ14 ዓመቴ ነው ከቤት የወጣሁት አልሽ። እኔ በ14 ዓመቴ ፔሪድ አይታለች። እኔ በጊዜ ነው የወር አበባዬን ያየሁት፣ ፔሪድን ያየሁት። በጣም በእንክብካቤ ምናምን ስለማድግ መሰለኝ በጊዜ ነው ያየሁት። 5ኛ ክፍል ላይ እያለ ወደ 5 ሴት ነው 5ኛ ክፍል ላይ ያለው ነው ፔሪድ ያየሁት። ፔሪድ አይታለች ከቤት እንዳትወጣ ተብሎ በጥንቃቄ በሚያሳት አንቺ በ14 ዓመትሽ ከቤት ወጥተሻል። የትኛው ነው ታዲያ በጨዋነት ተይዘሽ ያደግሹ? ማለት የጨዋ ልጅ፣ የበላይ ልጅ፣ የንጉስ ልጅ፣ አሳዳጊ ልጅ እኮ የምትባየው ከእድሜሽ እስከ መጨረሻ ድረስ አብረሽ ስታድጊ ነው። እንደዛ ነው። እሷም ሰው ሆና ምን አለች? ቀይ አምላኬ እኛ ቀያዮቹ በልጅነታችን እኔ ቆንጆ ስንባል እናንተ ጥቀርሻ ተብላችሁ ነው ያደጋችሁት አልሽ። ኦኬ እንባል ተብለን ይሆናል። ግን ቢያንስ አንቺ እንደተማሪው እጅ አውጥተሽ ጥያቄ ጠይቀሽ አታቂም ትምህርት ቤት እንደኛ። እኛ እጃችንን ትምህርት ቤት አውጥተን ጥያቄ እንጠይቃለን፣ ለብብታችን አንጨነቅ። አንቺ ግን ብብትሽ አሻሮ ስለሆነ ከተማሪ መሃል ስትጠይቂ ራሱ ሁሌ እንደተኮረኮምሽ ነው። ጋሼ ጥያቄ አለኝ፣ እትዬ ጥያቄ አለኝ በአፍሽ እንደዚህ ክላስ ስትበጠብጪ። እሱንም እስከ 3 ነው የተማርሽው በኩርኩም እየተበሳሽ። በዛው በ14 ዓመትሽ አባሮ ያስቀሩሽ አንቺን ነው። እንደ ተማሪ ይናፍቅሻል። እንደ ተማሪ እጅሽ እንዲያውጥተሽ ጋሼ ትምህርት ቤት ሽንቴ መጣ ምናምን ብለሽ አታቂ። እሱንም እስከ 3 የተማርሽበን። ለምን? የብብትሽ ጥቁረት። እኛ ጥቁር ስለሆነ ፊታችንም ጥቁር ብብታችንም ጥቁር ተመሳሳይ ነው እንበል። ይናፍቅሻል። እንደ ተማሪ ሽንት ቤት ሊድ ጋሼ ብለሽ አታቂ። እሱን ነው የምነግርሽ። ደግሞ ስለ ጥቁር ስትሳደቢ ቱቱዬስ ቱቱዬ እኔ እንሽላሊት በጣም ነው እኮ የምወዳት ቱቱዬ። ኳሻኮራ ቱቱ ኳሻኮር ያለባት ነው የሚመስለኝ። ሆዷ እንደ ኳሻኮር ቁዝር ብሎ የኔ እናት
አሁን ደም እንትን ብላለች እንቅጥ ብላለች ቱቱዬ ስለ ጥቁር ስትናገር ለዚህ እኮ ነው ቱቱን እኮ ፍየል በግቱን ጋይስ በግቱን አይደል ከኛ ልጆች ጋር ተቀላቀል በግነሽ ምልሽ እኮ ቱቱዬ ስለ ጥቁራትሽ እዛ ስትናገርሽ ቁጭ ብለሽ አፍሽና አብለሽ ከፍተሽ ታዳምጫለሽ አሁን አንቺ እኔ ብትሆኚ ፊንገሬ እችልች ወሬ ቲክቶክ ላይ አታወሪ ምታወሪ ዩቲዩብ ላይ ስለምታጪ ለዩቲዩብ ላይ አስቀምጣት ልቆጥባት ነው የምትዩ ታለንት የለሽ ምን ያው ለምሳሌ እዚሁን ቀጥቅጬሽ አውርቼ ነገም ደግሞ ዩቲዩብ ላይ ስገባ ማወራው አላጣም ታለንት ይጠይቃል ያንን ብቃት የለሽም አንቺ ለዩቲዩብሽ ነገ እንሄድበታለን ዩቲዩብ ላይ አስቀምጣት ቁጥብ ላርጋት ሙድ እኮ ነው ይዝባት ነበር ለዩቲዩብ ልቆጥባት አስቀምጣት እንደዛ ነው የምትዩ እኔ ማሽሙረኛ አርጎኝ አንድ ሰሞን ለዩቲዩብ ላስቀምጣት እያልኩ ነበር እኔ ግን ታለንት ስላለኝ ዩቲዩብ ላይ ማወራለሁ እዚህ ቲክቶክ ላይ ማወራለሁ አያልቅብኝም ብቃት ነኝ አትፍረዱባት ጆዬ የኬኳ አባት ሌላ ሴት አስረግዞ በሱ ተቃጥላለች የኔ ጌታ ይሄንን ተዋት ኬኳን ተዋት በስንት ጸሎት የመጣይ ደሞ ምን አለች ልጄን ተሳድባ ወይ አምላኬ ሆይ ወይ አምላኬ ሆይ ወይ አምላኬ ሆይ ልጄን ተሳድባ አለች እግዚአብሔር ይስጣችሁ ግን እንደው ዘንድሮ እንደ በፊት ሞኝ አይደላችሁ አባቴ ሙልጭ አርጋ ተሳድባ ልጄን ተሳድባ ብላ ቁጭ አለች እኮ እንደው ድፍረቷ እኮ ነው የሚገርመኝ እኔ እኮ ምን አይነት ፈጣጣ የሆነ ድፍረት እንዳላት ላንቺ ግን አንድ ነገር ንገርሽ የትምርት ቤቱ ምናምን አሳይ ምናምን ስለሽ አላደረክሽም ታስፋይን ምንም ችግር የለውም ተማርን ያሉትም ዲግሪ ጫንን ያሉትም ገላቸውን እየሸጡን ያሉትኝ አላያችሁም ጋይስ ማለት እኔ ከፊንገር ጋር ምን ተባብለን ነበረ አንድ ጊዜ ከጂጂን እየሰደበቻት እያለ ስማይል ብላ ስትናገር ድንገት ሰማዋት ድንገት ነው ጋይስ ድንገት የሆነ የቱና እንትን ከፍታ የሆነ የቱና ካኑን ከፍታ እንደዚህ ስማይል ስትል ሰማዋት ኦ ዋው አሁን የትምርት ቤት ውጤታችንን መጣራት አለበት የሚል ግብ ውስጥ ገባው አባን ሰጥቼሽ እኔ እስከ 12 አንቺ እስከ 10 የተማርሽበትን አምጪ የሚል ነገር ስጠይቅ አሞራሏን ሰበርኩት ሸፋፈነች ጓደኞቿም አምጡ ይባላልና ብላ ደበብቅ አረጉት ይሆናልኩ አንድ ደሞ ልንገርሽ እኔ ይቅርታ ለጠይቅሽ አንቺ ቪዲዮ አለኝ ብለሽ የለ ስለና አቤል ምናምን እሱን አውጭና በኔ ይሁንብሽ በኬኳ መለሽ የለ አውጭና አድርጊው ከዛ እኔ አደባባይ ላይ ለሱ ብቻ ይቅርታ ጠይቅሻለሁ ተሳስቻለሁ ብዬ ይቅርታ ጠይቅሻለሁ ምን ይቅርታ ማለት መሸነፍ አይደለም ለሱ ብቻ ይቅርታ ጠይቅሽ ነው መቀጥቀጡ ይቀጥላል ጥቁር ደግሞ የሚያስደስት ነገር በሱ እንደዛ በሏትኝ ያንን ነው ልልሽ የምፈልገው ሌላ የተናገረችው ነገር አለ ጋይስ አለ ምክር ላይ ናዝ አይ ብዙም ግን አልሰድባትም ዛሬ ምክር አገልግሎት ነበረች ወይ ምክር አገልግሎት ነበረ ዛሬ በቃ ቁጭ ብላ በቃ አሁንማ እኮ እንደው ጃጀች መሰለኝ ፊቷም ተጣመመ እንደዚህ ብልሽ እኛ ጋር ደግሞ የፋሽናቸው ሙድ አደረጉት እኛ ጋር የሚመጡ ሰዎች ሁሉ በቅናት ይቦለካሉ ከዛ ኮሜንት ላይ እኮ ነው ነይ የበጓ አድናቂ ነይ ብሎክ ያደርጓቸዋል አረ ከቀልባችሁ ሁኑ እንዴ እኛ ጋር የሚመጡት ሰዎች ብሎክ ይደረጋሉ ይያላችሁ የቤታ ተከታዮች ብላችሁ ብሎክ ታረጓቸዋላችሁ አንድ እኮ የቀረሰው የለም ፎቶዬን ያረጋ አርናቂ ቦልካችሁ እኮ እንዳለ እስኪ ተቦለካችሁ እዚህ ጋር አውጡ በላቸው እጃቸውን ያወጣሉ ከራስሽ ቤት አልፈሽ እኮ ኦርደር ቤት ሁሉ ብሎክ ስታደርጊ ነበርኩ እንዴ ከራስሽ አልፎ ተርፎ ኦርደር ቤት ራሱ ጨጓራሽ ተቃጥሎ እኮ ብሎክ እያደረግሽ ነው ገብተውማ ብታያቸው እንዴት እንደምታደርጋቸው መድኃኒዓለም ይቆኔ እኮ ለዚህ ነው ሰው ማላስገባው ባህሪሽን እኮ ስለማቅ ነው አሁን እሷ እንደዚህ ብላ የምታወራው የራሷን ባህሪ እኮ ነው የምትናገረው ምክንያቱም እግዚአብሔር ይስጠው ባለፈው ተናግሯል ሳላስበው ሪፖስት አደረኩኝ ሞለካ እሷን ነው የሚሰድበው እኔ መጫወኩላችሁ ነው ቤታዬ በጽሁፍ ነው የሰደባት ባፉም አልተናገረ በጽሁፍ ነው በመን ተጣሉ በፈስሽ ሻማ አጥፊ ብሎ ለምን ብዙ ስለምትበላ ፈሳታ አያጣትም ብሎ ጌም እየተጫወቱ በፈስሽ ሻማ አጥፊ አላት አሁን የሚያናድድ ነገር ነው እሷ ከምትበላው አንፃር ፈስ ከሷ ቂጥ ጠፍቶ ነው መድኃኒዓለምዬ ከሷ ቂጥ ፈስ ጠፍቶ ፍሻላት በፈስሽ ሻማ አጥፊ እንዴት እንዲንቀኛል ብላ ልጅ እኮ ንቋት አይደለም በዛ ጊዜ እኔ ማሽቃበትኩ አሽቃባጭ አይደል እንዴት ትላታለህ ዘራፍ አካኪ ዘራፍ አልኩኝ በውስጤ ግን የሁሉ እህል የበላችሁ እንዴት ላትፈሳ ነው
ቂጧ አልተደፈነ ወይስ በቂጧ በምትበላው ምግብ በምትበላው በግ ሞራው ቂጧን ደፍኖት ከሆነ አላቅም ብዬ አሰብኩኝ። ከዛ ሞለካ ቱርክ የሰው ገላ የምታሻሽጪ ምናምን ብሎ ለካ ለጥፎታል። እኔ ጠላታችሁ ድርቅ ይበል ሞዬ ሪፖስት አድርግልኝ ይሄን ቪዲዮ ሲለኝ አላሰብኩትም። አላቀላችሁም ብቻ ሪፖስት አድርኩት። እንዴት ብቻ እንደሆነ አላቅም። አርጊ ብሎኝን ብቻ ሪፖስት አድርገዋል። መጣች እስኪ አላልኩም ትበል። እንደው ቴሌግራም የሷን ብታጠፋ እኔን ማጥፋት አትችልም። መታ የሞን በጣም ትገርሚያለሽ፣ እንዲህ ተሰድቤ ሪፖስት ታደርጊያለሽ የሞን ብላ ብላ አበደች። መታ አበደች። ከዛ ሞ ነግሯቸዋል። ሮጬ ወይ ብዬ እንትኗን አጠፋውባት። ሮጬ ቆይ እናንተ በመድኃኒዓለም አጠፋሁት። እንደውም አጠፋሽዋ ቤታ ሪፖስቱን አጠፋሽዋ ያረግሽው ምናምን ሲል ኧረ እኔ መች አወቅኩ ስለ ፊንገሯ መፖሰት ምናምን አልኩት። እግዚአብሔር ይስጠው እሱም ያልሞተው መቼ ለስ ይናገር ነበረ። ገብቷችኋል አይደለ? ላይክ እና አንደኛ የምትቃጠለው እሷ ናት፣ እኔ አይደለሁም። እኔ አሽሙር ስለሚያወሩ ነው፣ አሽሙር ስለሚሳደቡ ነው። አሽሙር የሚያወሩ እኔም ፎሎ እያደረጉ አሽሙር የሚያወሩ ከሆነ ለእኔ ምን ይጠቅሙኛል? አሁን እነሱ ጋር ገብተው እኮ መጫወት ይቻላል። ብዙ ሰዎች ገብተዋል፣ ተጫውተዋል። ለምሎ ዜድም አልቦልካት፣ ለምሎ ቅድስቴም አልቦልካት። ስም እየጠራን እንናገር እንዴ? ለምሎ ጽናትንም አልቦልካት። ማአት ልጆች እኮ ከነሱ ጋር ጌም የሚጫወቱ አብሮ የሚሉ አሉ። ለምን ስሜን አያነሱ? እኔን አይሞልጩኝም፣ አይጣሉም፣ ከኔ ጋር አያሙኝም። በፍጹም አልናገራቸውም። እናንተ ወደ እየጮኸ ነው። ቀን ሙሉ ምግብ አልበላው። አልናገራቸውም። ግን እነሱ ጋር ገብተው ግን በአሽሙር ስለሚናገሩ ነው። ቃልን የሚሰደብኳት ከኮመንት ጀምሮ ስክሪን ሪከርድ ላይ ተደርጎ ስላየዋት እንጂ ልጅቷን የታውቂያት ደግሞ እናንተ ናችሁ መታችሁ የነገራችሁኝ። ቤቷ ተከታታይ ላይቭ ላይ ሆናችሁ ቃል የምትባለው ልጅ ቤታ በአሽሙር ስታሽሟጥጥሽ ነበር አላችሁ። ማናት? ፎቶዋን አሳይታችሁ ምናምን ቢያረጋይስ እንዴ በስማሙ ቅዱስ ፈሴ ለኝ ብልስ እንደ ፊንገሯ ያንን አረጋችሁ አለቀ። ልጅቷን ላሰላሳ አረኳትኝ። የበሶ ጀላቴ ምናምን ባልሽ መላጣ ላይ ቁጭ ብዬ ልጨፍርበት ምናምን አልኩ፣ ዘጋው። ሌላ ክፉ ነገር አልተናገርኳትም። በቃ ባልሽ መላጣ ላይ ምናምን በዚህ የሚያልቂጥ ላይ ያው በተሰራው ሰርጀሪው መሰራቴን ለማሳወቅ ባልሽ መላጣ ላይ ቁጭ ብዬ እንጣጥ ልበል። አንቺ የበሶ ጀላቴ ነው። ክፉ አልተናገርኩም፣ ዘጋው፣ ጨረስኩ፣ አለቀ።